ሰላም ጤና ይስጥልን የኤምኤም ሚዲያ ተከታታዮች፣ ይህ የታማኝና የተጣሩ መረጃዎች ምንጭ የሆነው ኤምኤም ሚዲያ ዛሬ ግንቦት 27 2018 ዓ.ም የተሰሙ ወቅታዊ መረጃዎችን የሚያስደምጥበት ሰዓት ነው። የማይቀር የሚመስለው የህወሓትና የአገዛዙ ኃይሎች የጦርነት ጉሰማና የጀነራል ሳሞራ የኑስ አስደንጋጭ ትችት በአማራ ክልል ከ200 በላይ ግንባሮች እየተደረጉ ስላሉ ውጊያዎችና የተመዘገቡ ድሎች ላይ የደረሱን መረጃዎችን እንዲሁም ሰኔ 2 ይደገማል ስለተባለው የይስሙላ ምርጫና ሌሎች የያዝናቸው መረጃዎች አሉ። እስከ ፍጻሜው ድረስ ከኛው ጋር ዝለቁ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ መሆኑን እንዳይረሳ እያልን ወደ ዕለቱ መረጃዎች እንሸጋገራለን። ኤርትራ የተባበሩት መንግስታት ድርጅት ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመረጠች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑትን አካላት መርጧል። በዚህ መሰረት የምስራቅ አፍሪካዊቷ ሀገር ኤርትራ የከፍተኛ አባል ሀገራትን ድምጽ በማግኘት ከጠቅላላ ጉባኤው ምክትል ፕሬዝዳንት ሆና ተመርጣለች። ኤርትራ ከተመረጠች ሌሎች 16 ሀገራት ጋር በመሆን የጸጥታው ምክር ቤት 5 ቋሚ አባላት ቻይና፣ ፈረንሳይ፣ ሩሲያ፣ ብሪታንያና አሜሪካንን በመቀላቀል የጠቅላላ ጉባኤውን ቢሮ በጋራ ትመራለች። በተጨማሪም ከሷ ጋር እንደ አፍጋኒስታን፣ ፊንላንድ፣ ግብጽ፣ ሊባኖስ፣ ፓራጓይ እና ዚምባብዌ ያሉ ሀገራት በምክትል ፕሬዝዳንትነት መመረጣቸውን ለመረዳት ተችሏል። በተመሳሳይ ዕለት በሚስጥር በተካሄደው የድምፅ አሰጣጥ ስነ ስርዓት የወቅቱ የባንግላዴሽ የውጭ ጉዳይ ሚኒስትር ካሊሉር ራህማን የ81ኛው ጠቅላላ ጉባኤ ፕሬዝዳንት ሆነው ተመርጠዋል። ሚስተር ራህማን 99 ድምፅ በማግኘት የተመረጡ ሲሆን ተፎካካሪያቸውን የቆጵሮሱን እንድሪያስ ካኩሪስን በ91 ድምፅ አሸንፈዋል። በነሐሴ ወር መጨረሻ ላይ ስራቸውን በይፋ የሚረከቡት ተመራጩ ፕሬዝዳንት ካሊሉር ራህማን ከአሸናፊነታቸው በኋላ ባደረጉት ንግግር የተባበሩት መንግስታት ድርጅት በአሁኑ ወቅት ከባድ የፋይናንስ ቀውስና ዓለም አቀፍ የእምነት ማጣት ጉድለት እየገጠመው መሆኑን ጠቅሰው አባል ሀገራቱ ድርጅቱ መለወጥና የተሻለ ውጤት ማምጣት እንደሚችል በተግባር ማሳየት እንዳለባቸውና በየብስ የሚደረገውን እያንዳንዱን አስተዋጽኦ ውጤታማ በማድረግ የጠፋውን እምነት መመለስ እንደሚገባ አሳስበዋል። በሌላ መረጃ የ7ኛው ጠቅላላ ምርጫ የድምፅ አሰጣጥ ባለፈው ሰኞ መከናወኑ ቢገለጽም የሀገር ውስጥ ተፈናቃዮችና የመከላከያ ሰራዊት አባላት ድምፃቸውን የሚሰጡበት ቀን በመጪው ማክሰኞ ሰኔ 2 2018 በተዘጋጀ ልዩ መርሃ ግብር መሆኑን ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ትላንት በሰጡት መግለጫ በልዩ ሁኔታ በተካሄደው ምዝገባ 28632 ተፈናቃዮችና 126498 የመከላከያ ሰራዊት አባላት መመዝገባቸውን አስታውሰው የእነዚህ ወገኖች ድምፅ በፍጥነት ተጠቃሎ የሚመጣ ቢሆንም ከአቅም በላይ በሆነ ሁኔታ ይፋዊ ውጤት የማሳወቂያ ጊዜ እስከ 20 ቀናት ሊራዘም እንደሚችል ጠቁመዋል። ቦርዱ በአሁኑ ወቅት እንደ ማዕከላዊ ኢትዮጵያ ባሉ አካባቢዎች በድምፅ ቆጠራ ወቅት የሰው ኃይል እጥረት እያጋጠመ መሆኑን ተጨማሪ ኃይል በመመደብ ላይ እንደሚገኝም አስረድቷል። በሌላ በኩል ከተፎካካሪ ፓርቲዎች እየቀረቡ ስላሉት የምርጫ ማጭበርበር ክሶች ማብራሪያ የሰጡት ሰብሳቢዋ ኮዴፓ በቁጫ ምርጫ ክልል የመራጭ ወረቀት ተረጥቋል በሚል ያቀረበው የጽሑፍ አቤቱታ እንደርሷቸው በሕግ ክፍል በጥብቅ የተመረመረ መሆኑን ሲያረጋግጡ፣ በአንጻሩ ነጻነትና እኩልነት ፓርቲ ነፓ በአማራ ክልል ምርጫው እንዲደገም ያቀረበውን ጥያቄ በተመለከተ ግን ቦርዱ ዘንድ የደረሰ ምንም አይነት ሕጋዊ ጽሑፍ ወይም አቤቱታ አለመኖሩን ገልጿል። በሌላ በደረሰ መረጃ ግንቦት 27 2018 ዓ.ም የአፋብን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነኝ ኮር ያስቻለው ደሴ ክፍለ ጦር 3ኛ ሻለቃ ቃኞች ከመንዝ ሞላሌ ወደ መሃል ሜዳ ሲንቀሳቀስ በነበረው የ104ኛ ኮማንዶ ክፍለ ጦር ላይ ልዩ ስሙ መለያ በተባለ ቦታ ፋኖች ደፈጣ በመጣል የጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሶበታል። የሸዋ መሬት ረመጥ እሳት የሆነበት ራሱን ጥምር ጦር ነኝ ብሎ የሚጠራው የጠላት ኃይል
መለያ ላይ በደረሰበት ከፍተኛ የደፈጣ ጥቃት ሙትና ቁስለኛውን ሳይነሳ ወደ መሃል ሜዳ ከተማ እንዳያልፍ በመደረጉ ወደ መጣበት ሞላሌ ከተማ ተመልሷል። በሌላ ዜና የኮማንዶ የመከላከያዎቹ ሻለቃ አመራሮች የመከላከያውን ከፍተኛ አመራር የሆነውን ባለቀይ ቦኔቱን የመቶ አለቃ ማዕረግ ያለውን እስከ ወዲያኛው አሰናብተው የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዛራ ያዕቆብ 10ኛ ኮር ብሩኬ ደምሴ ክፍለ ጦር በይፋ ተቀላቀሉ። በወራይሉ ወረዳ መሽጎ የነበረው ያገዛዙ የ84ኛ ክፍለ ጦር 4ኛ ሻለቃ አመራሮችና በፋኖ በኩል የብሩኬ ደምሴ ክፍለ ጦር የሻለቃ አመራሮች ሚስጥራዊ ግንኙነት ሲያደርጉ ቆይተው በስተመጨረሻ ያገዛዙ ኃይሎች በራሳቸው አመራር ላይ ኦፕሬሽን ሰርቶ እንዲመጡ ተነጋግረው በመግባባት ላይ ከደረሱ በኋላ በትናንትናው ዕለት ምሽቱ 12 ሰዓት አካባቢ በወይል ወረዳ 01 ቀበሌ ማርያም ደብር ንግስት አካባቢ መቶ አለቃ ታደሰ እምቢ አለ የተባለውን የራሳቸውን ከፍተኛ የጦር መሪ ገድለው በእጁ ላይ ያለውን መገናኛና ሙሉ ትጥቁን ይዘው እንዲሁም የራሳቸውን በእጃቸው ያለውን ሙሉ ትጥቅ ከነመሳሪያቸው ይዘው ወደ ብሩኬ ደምሴ ክፍለ ጦር በክብር ተቀላቅለዋል። በክብር የተቀላቀሉትም አንደኛ የሻለቃ ዘመቻ መሪ፣ ሁለተኛ የሻለቃ ሎጂስቲክስ ኃላፊ፣ ሶስተኛ የሻለቃ ኦርዲናንስ ኃላፊ፣ አራተኛ የሻለቃ አልባሳት ኃላፊ ናቸው። በአካባቢው የምትንቀሳቀሰው የብሩኬ ደምሴ ክፍለ ጦር የፋኖ ሻለቃ አመራሮች አገዛዙን ከርቶ የመጡትን የመከላከያ የኮማንዶ አባላትን በክብር ተቀብሏቸዋልና ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት አሳውቋል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ ያቀረበ። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱ ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ በኢትዮጵያ ያለው የፖለቲካ ሁኔታ አሳሳቢ ደረጃ ላይ ደርሷል ሲል ገልጿል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው ዲፕሎማሲያዊ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በአገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆን እያደረገው ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋው፣ ሰብአዊ ቀውሱን ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ የስልጠና ካምፖች መግባታቸውን ሪፖርቶች በተሰሙበት በዚህ ወቅት የወጣው መግለጫ ጨምሮም ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፍ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ገልጿል። የቀድሞ የፌዴራል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ ፖለቲካና የጸጥታ ሁኔታ በተመለከተ ቃለ መጠይቅ አድርገዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለው አካሄድ የተቃወሙት ጀነራል ሳሞራ ድርጊቱ ፍጹም ህገወጥና እውቅና የሌለው መሆኑን አስታውቀዋል። ይህ ቡድን በአክሱም ከተማ ተሰብስበው ያደረገው ውሳኔ ህጋዊነት የጎደለው መንግስት ምስረታ ሲሉ የገለጹት ጄኔራሉ መጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደሮች ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ሲፈጥርባቸው መቆየቱንና በመጨረሻም ማተምና የአሰራር መሳሪያዎችን በመቀማት የማባረር ተግባር መፈጸሙን ተናግረዋል። የክልሉ ፖለቲከኞችና ዋና ዓላማ
ስልጣን ብቻ መሆኑንና ይህንን ስልጣን የሚፈልጉት ከተጠያቂነት ለማምለጥ እንደሆነ የገለጹት ጄኔራሉ የፌዴራል መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጸ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ ማምራታቸውን ጄኔራሉ ጠቁመዋል። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲያብራሩም ድርጊቱ ከሻዕቢያን የድሮ የትግል ስትራቴጂ የተቀዳ መሆኑንና ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረ ገልጸዋል። ከፌዴራል መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጄኔራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳ እየተጠቀሙበት እንደሚገኝና በአንጻሩ መንግስት ጉዳዩን በጦርነት ለመፍታት ፍላጎት እንደሌለው ገልጸዋል። ጄኔራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙትና ልጆቻችንን አንሰጥም ብሎ ሊታገሉ እንደሚገባ አሳስበዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመርጥ መከልከል እንደሌለበትና በመረጠው መሪ መተዳደር መብት ሊከበርለት እንደሚገባ በመግለጽ የህዝቡ ዋና ዋስትና ራሱ ህዝቡ ብቻ መሆኑን አስገንዝበዋል። ለዕለቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከኛ ጋር ስለነበራችሁ እናመሰግናለን። መልካም ጊዜ፣ መልካም ቆይታ።